በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮ አሜሪካ ንግድ ምክር ቤት የቦርድ አባላትና የውጭ ኢንቨስተሮች በኢትዮጵያ በኃይል በፋይናንስና በኢንዱስትሪ ልማት ዘርፍ ለመሰማራት ፍላጎት እንዳላቸው ገልጸዋል። የኢትዮ አሜሪካ ንግድ ምክር ቤት ከ16 በላይ የሚሆኑ የቦርድ አባላትን ጨምሮ የውጭ ኢንቨስተሮችና የዩኒቨርሲቲ ፕሬዝዳንቶች ወደ ኢትዮጵያ የመጡ ሲሆን ለታላቁ የኢትዮጵያ ህዳሴ ግድብም የ2 ሚሊዮን ብር ድጋፍ አድርገዋል። ተጨማሪ አለ። በመላው አሜሪካ የሚገኙ የኢትዮጵያ አሜሪካውያን የንግድ ማህበረሰብን አጣምሮ የያዘው የኢትዮ አሜሪካ ንግድ ምክር ቤት ቦርድ አባላት ወደ ኢትዮጵያ ገብተዋል። አባላቱ በኢትዮጵያ በሚኖራቸው የ7 ቀን ቆይታ የተለያዩ መርሃ ግብሮችን የሚያከናውኑ ሲሆን በዋናነት ቆይታቸው በሚያዝያ ወር ላይ ለሚያካሂዱት ሲምፖዚየም ከፍተኛ ሚና ይኖረዋል ነው የተባለው። የህዳሴ ግድቡ ጉብኝት ከመጡባቸው ዓላማዎች አንዱ መሆኑ የገለጹት የኢትዮ አሜሪካ ንግድ ምክር ቤት ፕሬዝዳንት ኤልያስ ወልዱ ግድቡ በኢትዮጵያውያን ሀብት የተሰራ መሆኑ ለመላው ዓለም በሚገባ ለማሳወቅ እንሰራለን ብለዋል። እንደሚታወቀው ለዘመናት ተቆልፎ የነበረው ጉዳይ የታላቁ ግድብ በመሰራቱ ተፈቷል ብለን ስለምናምን ይህን ችግር ደግሞ የበለጠ እኛ ማግዘን ሆነም የሚቻለን ኮንትሪቢዩት በማድረግ የድርጅቱ አባላትና ሌሎችም ዲያስፖራዎች በዚህ ጉዳይ ላይ እንዲሳተፉ ለሚቀጥለው ኤፕሪል ላይ ለምናደርገው ሲምፖዚየም ግብአት እንዲሆነን ይዘን ለመሄድ የመጣ ነው። ዋናው ዓላማችን ያው ግድቡን ሄደን ለማየት ነው። አንድ በኩል ኢትዮጵያና ለኢትዮጵያ ሕዝብ ትልቅ ድል ስለሆነ ሕዝቡ በራሱ አዋጥቶ ከመንግስት ጋር የተሰራ ነገር ስለሆነ ይሄንን ነገር በትልቁ ሰለብሬት መደረግ ያለበት ነው እና ወደፊትም ደግሞ ብዙ መነገር ያሉባቸው ነገሮች ስላሉ እኛ ደግሞ በእኛ በኩል የሚጠበቅብንን ለማድረግ ደግሞ ወደፊት እናደርገዋለን። የቦርድ አባላቱና የውጭ ኢንቨስተሮች በኢትዮጵያ በኃይል በፋይናንስና በኢንዱስትሪ ልማት ዘርፍ ላይ ለመሰማራት ፍላጎት እንዳላቸው የገለጹት የቦርዱ ምክትል ሰብሳቢ ርብቃ አጥናፉ በበኩላቸው አባላቱ እዚህ የተገኙት ህዳሴ ግድብን ከመጎብኘት ባሻገር መርምሮ በማጥናት ለተለያዩ የኢንቨስትመንት ስራዎች ለመዋል እንደሆነ ነግረውናል። በተጨማሪም በአባይ ተፋሰስ ሀገራት መካከል ያሉ ልዩነቶችን በንግግር ለመፍታት ጥረት እንደሚያደርጉም ነው የገለጹት። ኤነርጂን በኢትዮጵያ ኤክስፖርት ለማድረግ ይሄንን በግድ የተነሳ ኤሌክትሪካል ፓወር ለአገሩ ህዝብ ብቻ ሳይሆን ከዛ ሌላ ደግሞ ለአፍሪካ ኤክስፖርት ይደረጋል። ኦልሬዲ ተጀምሯል እና what are all the great potentials እሱን ለማወቅ ከዛ ሌላ ደግሞ ኢኮኖሚክ ኦፖርቹኒቲስ ለዛ ሰፈርም ሆነ ለሀገራችን ምን ይዞ ይመጣል ይሄ እና እኛስ እንዴት መርዳት እንችላለን። በዛ ላይ ደግሞ የእውነት የኮንፍሊክት ያለውን በኢጅፕትም ሆነ በሱዳን እንዴት አድርገን ነው ፒስ መፍጠር የምንችለው ስምምነት መፍጠር የምንችለው። ምክንያቱም ይሄ ገድ ለሁላችንም ጠቃሚ ነው እንጂ የሚጎዳን አይደለም። ኢትዮጵያ በበርካታ ችግሮች ውስጥ አልፋ የህዳሴ ግድቡን እውን ማድረግ መቻሏን ያስታወሱት ደግሞ የኢትዮጵያ ዳያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ናቸው። ይህ ሊሆን የቻለው በሀገር ውስጥም ከሀገር ውጭም ባሉ ኢትዮጵያውያን የጋራ ጥረት መሆኑንም ተናግረዋል። ጦርነት ግጭት እንደዚህ ብዙ ነገር ያሳለፍነው የምታውቁት ነው። ኮቪድን ሌሎችም በዚህ ሁሉ ውስጥ ደግሞ እንዲህ አይነት ሬዚሊየንስ የሚያስገርም ነው። ያ ሁሉ ፈተና ታልፎ ከ5 ቢሊዮን ዶላር በላይ የሚያወጣ ፕሮጀክት ተገንብቶ ተጠናቀቀ ሲባል ሰው ማመን ያቅተዋል። አይኤምኤፍ የለበትም፣ ወርልድ ባንክ የለበትም፣ አፍሪካ ዴቨሎፕመንት እንዴት ሰራችሁት ሊያምኑ አልቻሉም። በቃ ስለዚህ አሁንም ወደፊትም መጠናት ያለበት ነው። ምንም እንኳን የህዳሴ ግድቡ ቢጠናቀቅም አሁንም ለግድቡ የሚደረግ የገቢ ማሰባሰቢያ አለመቋረጡን የገለጹት አምባሳደሩ ባለፉት 6 ወራት ውስጥ ብቻ ከ2.7 ሚሊዮን ዶላር በላይ በቦንድና በስጦታ ከኤምባሲዎችና ዳያስፖራዎች መሰብሰብ መቻሉን ነው ያሳወቁት። ፕሮጀክት ርክክብ ሲደረግ የሚከፈል 10% ክፍያ አለ። ለዚህ ነው አሁንም ግድቡ ተጠናቆ ለምንድነው ገንዘብ መሰበስቡት የሚል ኢሹ ይነሳል። ባለፈው ለምሳሌ ህዳሴ ግድብ የተመረቀ ጊዜ በሁሉም ኤምባሲዎች ምርቃት እንዲደረግ አድርገናል። በምርቃቱ ዕለት ብቻ በአንድ ቀን $145,000 ተሰብስቧል። ባለፉት 6 ወራት 2.7 ሚሊዮን ዶላር በቦንድና በስጦታ ማሰባሰብ ተችሏል። እንዲህ እየቀጠለ ነው እና እንዲህ አይነት መልካም ዳያስፖራ በመላው ዓለም አለ። ተስፋ የሚሰጥ ነው። እንደናንተ ደግሞ መጥቶ እዛው ድረስ ደግሞ ጠበቃ ጭምር ለመሆን የሚያስችል ግንዛቤ ይዛችሁ እንደምትሄዱ ተስፋ አደርጋለሁ። አሁንም የህዳሴ ግድብ ለኢትዮጵያም ለአካባቢ ያለውን ትሩፋት የማይረዱ ወይም ሆን ብለው ለማዛባት የሚፈልጉ አንዳንድ ሀገሮች አሉ። እናንተ ደግሞ ካያችሁ በኋላ ምርምር ጨምራችሁበት
እውነቱን የበለጠ ማሳየት ትችላላችሁ ማለት ነው። አባላቱ ለ7 ቀናት በኢትዮጵያ በሚኖራቸው ቆይታ የታላቁ ህዳሴ ግድብን ከመጎብኘት ባሻገር በአዲስ አበባ የሚገኙ የልማት ስራዎች፣ ሙዚየሞችና ፓርኮችን እንዲሁም የኢንቨስትመንት አማራጮችንና የኢንዱስትሪ ፓርኮችን እንደሚጎበኙ ነው የሰማ ነው።